ሶስት ነገሮች አሉ በእንግሊዘኛው ታንክስጊቪንግ praising and worship ወይም ምስጋና ውዳሴ አምልኮ እነዚህ ነገሮች አንድ አይነት ሊመስሉ ይችላሉ ግን የሚተሳሰሩ ግን የተለያዩ ናቸው ግን በአምልኮ ውስጥ የሚጠቀለሉ ናቸው አምልኮ ብለን ስናስብ የምንጠቀልላቸው ነገሮች ናቸው መጽሐፍ ቅዱስ ላይ እንዲያውም አንድ የእግዚአብሔር ሰው ዴሪክ ፕሪንስ የሚባል ሰው ሲናገር ጸሎት ማለት በአንድ ኦርኬስትራ ውስጥ ያሉ የሙዚቃ መሳሪያዎች የሚጫወቱበት ከሙዚቃው መሳሪያው ወይም ከሲምፎኒው የሚወጣ ምልክት እንደሆነ ወይም መዝሙር እንደሆነ ወይም አንድ ድምጽ እንደሚሰጥ ነው ይላል ለምን ብዙ አይነት ጸሎቶች ስላሉ የምስጋና ጸሎት አለ የእምነት ጸሎት አለ የመንፈሳዊ ውጊያ ጸሎት አለ እና ጸሎት በጣም መልካም ነገር ነው ከጸሎቶች መካከል ደግሞ ባለፈው እንደተናገረው ብዙ አይነት ጸሎቶች አሉ አንዱ የምስጋና ጸሎት ነው ምስጋና ወይም ለማን ነው የምንሰጠው ሲባል ምስጋና ለእግዚአብሔር ነው የምንሰጠው ስላደረገልን መልካም ነገር ለእግዚአብሔር የምንሰጠው ነገር ነው እንዲያውም በእንግሊዘኛው Thanksgiving we acknowledge the God goodness ይባላል ለእግዚአብሔር መልካምነት ዕውቅና የምንሰጥበት ነው praising የሚለው ቃል ደግሞ ምንድነው ወይም ውዳሴ ለእግዚአብሔር ምን እንሰጠዋለን ማለት ነው ገናናነቱን ዕውቅና የምንሰጥበት ነው we acknowledge of God greatness ማለት ነው ለሱ ታላቅነት የምንሰጠው ሲሆን ሌላኛው worship ደግሞ the acknowledgement of his holiness ለእግዚአብሔር ቅድስናው ሱራፌሎቹ ካስተዋሳችሁ ኪሩቤሎቹ በእግዚአብሔር ዙፋን መካከል ውስጥ ቅዱስ ቅዱስ እያሉ እግዚአብሔርን ያመልኩት ነበር እንደሚል በኢሳይያስ መጽሐፍ በሕዝቅኤል መጽሐፍ በራእይ መጽሐፍ ላይ እንዲሁ እነዚህ ነገሮች አሉ ዛሬው ፖይንታችን ግን ምስጋና ምንድነው እስቲ ምስጋና በሉ አሜን መጽሐፍ ቅዱስ ምን ይላል ምስጋናን የሚሰዋ እርሱ ያከብረኛል እግዚአብሔር ምኑን ይሰጣል ይላል የማዳን መንገዴን በዛ አሳየዋለሁ አሜን የሚያመሰግን ሰው ምስጋናን ብቻ አይደለም የማዳን መንገዱን እግዚአብሔር ያሳየዋል እግዚአብሔር በማዳን ይገለጥለታል እግዚአብሔር ነገሮቹን ያከናውንለታል ኢየሱስ ጌታ ነው በዕብራውያን 12 ላይ የእግዚአብሔር ቃል ሲናገር ዕብራውያን 12 ቁጥር 28 ስለዚህ ከቶ የማይናወጥ መንግስት ስለምንቀበል ይላል የማይናወጥ መንግስት ስለምንቀበል አሁን ክርስትና ተስፋችን የማይናወጥ መንግስት አለች ከሰማይ የምትወርድ ደግሞ በሺው ዓመት መንግስት ውስጥ የምንገዛባት ነገር ነው ብዙ ጴንጤ ይሄን ነገር አያውቅም ተስፋ ሲባል ቤት ይሰጣል ትበላለህ ትጠጣለህ ትፈወሳለህ it's not only that ክርስትና ይሄ ብቻ አይደለም የኛ ይቺ ምድር ተስፋችን አይደለችም እኛ ተስፋ ያለፈ ነው ክብር ለኢየሱስ ይሁን የማይናወጥ መንግስት ምን ትላላችሁ ይላል ስለምንቀበል እግዚአብሔርን እናመስግን አሁን የማይናወጥ መንግስት ስላለ ደግሞ ስለምትመጣ ለሕያው ተስፋ ለሚለው ይሄ ሕያው የክርስቲያን ሕያው ተስፋ አዲሲቷን ኢየሩሳሌም ተስፋ ያደረገ የሺው ዓመት መንግስትን ተስፋ ያደረገ ሰው እግዚአብሔርን ይጠብቃል ዳግም ደስ የሚያሰኘውን መንገድ በአክብሮት በፍርሃት እናመስግነው ይላል ዕብራውያን መጽሐፍ ላይ ክርስቲያን ደስ የሚያሰኝ ተስፋ አለው ሕያው ተስፋ አለው የማትናወጥ መንግስት መጣለታለች ክብር ለኢየሱስ ይሁን ስለዛ እንኳን ማመስገን አለብን ክብር ለኢየሱስ ይሁን አሁን ብዙ ሰው ከሞትክ በኋላ ምን ተስፋ አለህ በሉት እንጃ ምንም ማቀው ነገር የለም እኛ ግን ሕያው ተስፋ አለን ክብር ለኢየሱስ ይሁን ሁለተኛው ቃል ይሄ በግሪክ ቃል ሃሪስቶ የሚል ቃል አለ ሃሪስቶ ማለት ካሪስ ከሚል ቃል ጋር ይገናኛል ካሪስ ማለት ጸጋ ማለት ነው ሃሪስቶ ማለት አመሰግናለሁ ምስጋና ማለት ነው ክብር ለኢየሱስ ይሁን እስቲ አመሰግናለሁ በሉ አንድ ሰው ከጸጋ ሲጎድል ምን ይሆናል ማመስገን ያቆማል ቀጥታ ሃሪስቶና ካሪስ የሚሉት ቃላቶች ቀጥተኛ የሆነ ትርጉምና ግንኙነት ያላቸው ቃላቶች ስለሆኑ ሰው ሁሉ ጊዜ አመስጋኝ መሆን አለበት አንድ ሶስት የሮማንስ ላንጉዌጅ የሚባሉ ቃላቶች አሉ ሶስት ቃላቶች ከነሱ መካከል ውስጥ አንደኛው ፈረንሳይኛ ነው
ሁለተኛው ጣሊያንኛ ነው፣ ሶስተኛው ስፓኒሽ ነው። እነዚህ ቃላቶች ካሪስ ወይም አሜን ምስጋና የሚለው ቃል ተያያዥነት ነገር አላቸው። ለምሳሌ በፈረንሳይኛ ግራስ ነው፣ በጣሊያንኛ ግራሴ ነው፣ በስፓኒሽ ግራሲያስ ማለት ነው። እነዚህ ቀጥተኛ የሆነ ትርጉም አላቸው። እነዚህ የምስጋና ሲሆን እግዚአብሔር ሁሉ ጊዜ አመስጋኝ ሰው ይፈልጋል። እስቲ እግዚአብሔር አመስጋኝ ሰው ይፈልጋል በሉ እስቲ አሜን። ቆላስይስ 3 ላይ የእግዚአብሔር ቃል ሲናገር ምን ይላል? በአንድ አካል የሆናችሁ የተጠራችሁ የክርስቶስ ሰላም በልባችሁ ይንገስ፣ የምታመሰግኑም ሆኑ። አንድ አካል ነን በሉ እስቲ። በክርስቶስ ሰላም በእናንተ ላይ ምን ይበልባችሁ? ይንገስባችሁ፣ ሩል ኦቨር ያደርግባችሁ። የክርስቶስ ሰላም ሁሉ ጊዜ ምን ሆኑ ይላል ደግሞ? የምታመሰግኑ ሆኑ። መጽሐፍ ቅዱስ ነው የሚለው የክርስቶስ ቃል በሙላት ይኑርባችሁ፣ እርስ በርሳችሁ በጥበብ ሁሉ ተማሩ፣ ተመካከሩ፣ በመዝሙር በልባችሁ ለእግዚአብሔር ዘምሩ፣ በእርሱ በኩል ለእግዚአብሔር አብ ምስጋና እያቀረባችሁ በቃልም ሆነ በተግባር የምታደርጉት ሁሉ በጌታ በኢየሱስ ስም አድርጉት። የምታደርጉትን ሁሉ በምን በሉ? በጌታ በኢየሱስ ስም አድርጉት። ግን ምን ሁኑ አለ? የምታመሰግኑ ሁኑ። ብዙ ሰው ማመስገንን መንፈሳዊነት አይመስለው። አመስጋኝ ሰዎች በጣም የተባረኩ የመንፈስ ፍሬ ያላቸው ሰዎች ናቸው። የምናመሰግነው ግን መቼ ነው? ሁል ጊዜ፣ ሲሞላም ሲጎድልም። ክብር ለኢየሱስ ይሁን። እግዚአብሔርን አመሰግናለሁ ብሉ። በአንድ በመንፈስ የተሞላ ሰው ብዙ ምልክቶች አሉ። የመንፈስ የተሞላ ሰው ባህሪ ምንድነው ሲባል አንዱ በመንፈስ ቅዱስ ቋንቋ የሚናገር ሰው ምልክት ነው። አንዱ መንፈስም ሞላባቸው አይደለም የሚለው መንፈስም እንደሰጣቸው ቋንቋ ተናገሩ። they speak an unknown tongues ነው የሚለው። መንፈስ ቅዱስን ከተሞሉ በኋላ ሰዎች በልሳን ይናገራሉ፣ ትንቢትን ይናገራሉ፣ መናፍስትን ይላያሉ፣ በሽተኞች ላይ እጃቸውን ይጭናሉ፣ ሰዎች ይፈወሳሉ። ሌላኛው በመንፈስ የተሞላ ሰው፣ በመንፈስ ፍሬ የታጀበ ሰው ምንድነው ካራክተሩ ስንል ኤፌሶን 5 ላይ ቁጥር 18 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል፣ በመንፈስ ተሞሉ። በመንፈስ ተሞሉ፣ የወይን ጠጅ አትስከሩ፣ ይህ ብክነት ነውና በመዝሙር በውዳሴ በመንፈሳዊ ዝማሬ እርስ በርሳችሁ ተነጋገሩ። ኦኬ፣ በልባችሁ ለጌታ ተቀኙ፣ አዚሙም። በዚህም እግዚአብሔር አብ በጌታችን በኢየሱስ ክርስቶስ ስም ስለ ሁሉ ነገር አመስግኑ። ስለ ሁሉ ነገር አመሰግናለሁ በሉ እስቲ አሜን። የሚያመሰግን ሰው ድል ያመጣል። የሚያመሰግን ሰው እግዚአብሔር ነገሩን ይባርከዋል። መጽሐፍ ቅዱስ ምን ይላል? ምስጋና ወደፊቱ የሚወስድ ደጅ ነው ይላል። አሜን። ምስጋና ወደ እግዚአብሔር ክብር፣ ወደ እግዚአብሔር ህልውና የሚወስደው ምስጋና ነው። ለዛ ነው አንደኛ ተሰሎንቄ 5:16 ቁጥር 19 ላይ እንደዚህ ይላል፣ ሁል ጊዜ ደስ ይበላችሁ። ሁል ጊዜ ደስ ይለኛል በሉ። እነ ጳውሎስ በፊልጵስዩስ መጽሐፍ ላይ እንደሚናገረው ደግሜ ይላል ደግሞ በጌታ ምን ይበላችሁ? ደስ ይበላችሁ። በማን ደስ ይበላችሁ? በጌታ። በራሳችሁ አይልም፣ በገንዘባችሁ አይልም፣ ባላችሁ ነገር አይልም። በጌታ ደስ ይበላችሁ። እስቲ በጌታ ደስ ይለኛል በሉ። ሁለተኛ ሳታቋርጡ ጸልዩ። ሳታቋርጡ ጸልዩ። በማንኛውም ሁኔታ አመስግኑ። በማንኛውም ሁኔታ ምን በሉ? አመስግኑ። የእግዚአብሔር ፍቃድ በክርስቶስ ኢየሱስ ለእናንተ ይህ ነውና። አሁን ፍቃዱን ማወቅ እፈልጋለሁ ለሚሉ ሰው ይሄ ነው የፍቃዱ ዕውቀት። ምንድነው? በማንኛውም ሁኔታ ለጌታ ኢየሱስ ምን ማድረግ? ማመስገን። አሜን በሉ። እግዚአብሔርን እባርካለሁ በሉ። ፊልጵስዩስ 4:6 እንደዚህ ይላል፣ ነገር ግን ሁሉ በመጽናት በመልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ በማንኛውም ነገር አትጨነቁ። አልጨነቅም በሉ እስቲ። በነገር ሁሉ በጸሎት በመልጃ ከምስጋና ጋር። በጣም እቺን ቃል ማታ ስዘጋጅ ገረመኝ። በነገር ሁሉ እኮ ነው የሚለው። በጸሎት ጸልዩ። መጸለይ ካለባችሁ ለእግዚአብሔር አስታውቁት። በመልጃ
ማልዱ ለእግዚአብሔር ከምስጋና ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ለማንኛውም ነገር አትጨነቁ። ከተጸለየ በኋላ አትጨነቁ። ያ ብዙ ሰው ችግር ይሄ ነው። ጴጥሮስ ላይ አንደኛ ጴጥሮስ 5:7 ላይ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት እርሱ ስለናንተ ያስባል። ብዙ ጊዜ እቺን ነገር እወዳታለሁ። ሲያቤኒና ወደዚህ እግዚአብሔር ሆይ ይሄንን ነገር እባክህ ይሄንን ነገር ተቀበለኝ ብላችሁ ለእግዚአብሔር ትሰጣላችሁ። ከዛ ከሰጣችሁ በኋላ ቤት ሊሆን ይችላል፣ የሁኔታ የችግር የተዳር በተለያየ አይነት ነገር ሁላችንም እንግዲህ እናልፋለን። መፍትሄ ወዳለው ወደ ማን ፊት ነው? ወደ እግዚአብሔር ፊት። ዕብራውያን 4:16 ምህረት በሚያስፈልጋችሁ ጊዜ ወደ ጸጋው ዙፋን በእምነት ቅረቡ ይላል። ኧረ አሜን በሉስ። ከሄደን ከሰጠን በኋላ እግዚአብሔር ሆይ እንላለን፣ እናመሰግንሃለን ብለን ተመልሰን ደግሞ ጌታ ሆይ እንዴት ሊሆን ይችላልኛል ብለን ደግሞ ተመልሰን ከእግዚአብሔር እንቀበላለን። የብዙ ችግር እየተሰራለት ያልሆነው ለእግዚአብሔር ከሰጣችሁ በኋላ ተመልሳችሁ አትጨነቁ። መጨነቅ ያለማመን ውጤት ነው። ከናንተ ይሄን ተራራ ተነቅለ ወደ ባህር ግባ ብትለው በልባችሁም ባትጠራጠሩ እኮ ነው የሚለው። ሰው ይጨነቃል፣ ይጠራጠራል። ጌታ ኢየሱስ ደግሞ በመጨነቅ ምን አትሉም? ጸጉራችሁ ምን አይልም አይጨምርም። በመጨነቅ ቁመታችሁ አይጨምርም እና ራሳችሁን በኃይለኛው በእግዚአብሔር ፊት አዋርዱ። በጊዜው ምን የሚያረግ ከፍ የሚያረግ። ኧረ በጊዜው ከፍ ያረገናል በሉስ። በጊዜው እግዚአብሔር ጸሎቴን ይሰማል። ኧረ አሜን። እግዚአብሔርን ፈልጎ የመጣ ሰው ነገሩ ተቀይሮለት ይወጣ። ኧረ አሜን። እግዚአብሔር ትልቅ ነው። እግዚአብሔር ኃያል ነው። እሱ ኃያል ነው። እሱ ኃያል ነው። ነገርን ይቀይራል። ሃሌሉያ። ለዛ ነው እንደዚህ ይላል የእግዚአብሔር ቃል። ጆን ዌስሊ የሚባል ትልቅ የእግዚአብሔር ሰው ምን ይላል? በማንኛውም ጥያቄ ለእግዚአብሔር ስናቀርብ በምስጋና ጋር ይሁን። ለዛ ነው ማርቆስ 11 ላይ የጸለያችሁትን ጸሎት እንደተቀበል አድርጋችሁ ቁጠሩ ማለት አመስግኑ። እግዚአብሔር ሆይ ስቱዲዮን ስለሰጠኸኝ አመሰግንሃለሁ። እግዚአብሔር ሆይ ነገሬን ስለተስተካከልክ አመሰግንሃለሁ። ከዛ ውጭ እንዴት ነው የሚሆነኝ? እንዴት ነው የሚሆነው? እግዚአብሔር ሆይ አያየኝም። ሞርሞሪንግ ወይም ማነብነብ፣ ማጉረምረም የትኛውንም ህይወት አይቀይርም። አሜን። እና በጣም የሚያጉረመርሙ ሰዎች መውደቅ ይሆናል። ባይ ዘ ዌይ ምስጋና በሉ ወደ እግዚአብሔር ፍርድ ቤት ያስገባል በሉ። ምን ያስገባል? እግዚአብሔር ፍርድ ቤት። መዝሙር 104 ላይ ባይ ዘ ዌይ አስተምራለሁ። ኮርት ኦፍ ሄቨን የሚል የእግዚአብሔር ፍርድ ቤት የሚባል አለ። አሜን። እስቲ የእግዚአብሔር ፍርድ ቤት በሉ። ምስጋና ወደ ደጆቹ፣ ውዳሴ ወደ አደባባዮቹ ያገባል። አመስግኑት ስሙንም ባርኩ። አሜን። ውዳሴ ወደ አደባባዮቹ። እስቲ እንግሊዘኛው ቃል ትንሽ ፈረንጅ ነገር ይነካካኛል። ይመቻቸዋል። ክብር ለኢየሱስ ይሁን። መዝሙር 100:4 ላይ ኢንተር ኢንቱ ሂዝ ጌት ዊዝ ታንክስጊቪንግ። ወደ ደጁ ወደ በረከቱ ወደ እግዚአብሔር ህልውና በምን ግቡ? በምስጋና። ከዛ ደግሞ እንደዚህ ይላል in his court with praise and thanks unto him and bless his name. in his court with praise በፍርድ ቤቱ። ኧረ እግዚአብሔር ይፍረድላችሁ። አመሰግናለሁ ያላችሁ የሚፈረድላችሁ ሰዎች አላችሁ። ከሰማይ ቃል የሚወጣላችሁ ሰዎች አላችሁ። ኧረ አሜን። ዕብራውያን 13 ላይ የእግዚአብሔር ቃል ሲናገር ቁጥር 15 በአዲስ ኪዳን የመስዋዕት ወይም ሰክሪፋያችሁ ምንድነው ሲባል በብሉይ ኪዳን የሰዓት የሚቃጠል በእሳት የሚያልፍ የሚቃጠል መስዋዕት ሊሆን ይችላል። ገንዘብ ሊሆን ይችላል፣ ብር ሊሆን ይችላል። ለዛ ነው የእግዚአብሔር ቃል አንደኛ ጴጥሮስ 17 ላይ የተገዛችሁት በብር ወይም በወርቅ ሳይሆን ክቡር በሆነ በክርስቶስ ኢየሱስ ደም ነው። በብሉይ ኪዳን ጊዜ ሰዎች መስዋዕት የሚያደርጉት ነገር አለ። በአዲስ ኪዳን ግን ምንድነው የሚደረገው መስዋዕቱ? ምስጋና። የከንፈራችሁ ፍሬ ምን ይሁን ይላል? ምስጋና ይሁን።
የከንፈራችሁ ፍሬ በእግዚአብሔር ፊት የሚቀርብ መስዋዕት ነው። እዛ ነው መዝሙር 105 ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶች ቅዱስ ስሙን ባርኩ፣ ምስጋናውን ምን በል አትርሺ። ደዌሽን ሁሉ የሚፈውስ ኃጢአትሽን ሁሉ ይቅር የሚል እግዚአብሔር ይቅር ባይ አምላክ ነው። አሜን በሉስ። ምስጋና ይገባዋል። እዛ ነው መዝሙር 105 ላይ እግዚአብሔር ቸር ምህረቱም ለዘላለም ነው ታማኝነቱም ከትውልድ እስከ ትውልድ ነው ይላል። እስቲ እግዚአብሔር ቸር ነው በሉ። አሜን። ሉቃስ 17 ላይ አንድ ታሪክ አውቃለሁ። ሉቃስ 17 ቁጥር 11 ላይ 10 ኢየሱስም ወደ ኢየሩሳሌም እያለፈ በገላትያና በማን የሚባል በሰማሪያ በሚባሉ ከተሞች እያለፈ ወደ አንዲት መንደር ገባ። 10 ለምጻሞች አዩት ይላል። ወደ ኢየሱስም ጮሁ፣ ጌታ ኢየሱስ ሆይ ማረን፣ have mercy the Lord ብለው ጮሁ ይላል። ከጮሁ በኋላ ምን አላቸው? ራሳችሁን ወደ ካህን አሳዩ ባላቸው። እየሄዱ ሳለ በመንገድ አንዱ ሰማሪያዊው ሰው አሕዛብ የሆነው ሰው ምን አለ? ነጻ። እንደ ነጻ ባየ ጊዜ ጌታን እያመሰገነ ኢየሱስን ባየው ጊዜ በግንባሩ ተደፍቶ ለጌታ ኢየሱስ ክብር ሰጠ። he worship him አመሰገነ። ያኔ ጌታ ኢየሱስ 9 የታሉ? ይሄኛው ከሌላ ወገን ነው ምስጋና ያለው። አንዳንድ ጊዜ እግዚአብሔር ቤት ውስጥ ስንሆን ተለማምደ ነው ጌታን የሚያውቁ ሰዎች የማያውቁ ሰዎች በቲቪ ሲጸለይ በዩቲዩብ ሲጸለይ አይኔ ተፈታ ነገሬ ተፈታ ብለን መተው በቅንነት ይመሰክራሉ። እግዚአብሔር ቤት ግን አጸልየው አረ ነፍሴ ተጨነቀች እንትን አለ ብለው ከዛ ምስክርነቱን አይነግሩንም። አሜን። ከዚህ ነገር እግዚአብሔር ይሰውረን። አሜን አሜን አሜን። ክብር ለኢየሱስ ይሁን። ይሄ ሰውዬ ምን እንዳለው ታውቃላችሁ? ምስጋና አንዱ ቤኔፊት የምስጋና ቤኔፊት የተጀመረው ነገር ወደ ፍጻሜ ያመጣል። እስቲ የተጀመረው ነገር ይበሉስ ወደ ምን ያመጣል? ሌፕረሲ ነው የሚለው እንግሊዘኛው፣ ለምጽ ነው የሚለው። አንዱ ፓርት ሲነጽቡ ድንገት እያመሰገነ መጣ። አንዳንድ ጊዜ እግዚአብሔር በሰጣችሁ በትንሹ አመስግኑ። ከዛ ይላል እንግሊዘኛው ቃል ደስ ይለኛል 19 ላይ and he said unto him arise go thy way the faith has made thou whole. he King James ነው your faith made whole ነው የሚለው your faith made whole እምነትህ ምን አድርጎልሃል? ፈውስህን ሙሉ አድርጎልሃል። ኧረ አሜን በሉስ። የተጀመረው ነገራችሁ የሚጠናቀቀው በምስክርነት ነው። የተጀመረው ነገራችሁ የሚጠናቀቀው በምስጋና ነው። እግዚአብሔርን ስታመሰግሩ ነገራችሁ ይጨረሳል። ይሄን ካየን የምስጋና ጥቅም ምንድነው? ሱፐርናቹራል የሆነ ዲቫይን ፓወር ብሌሲንግ ሚራክል ወደ እናንተ እንዲመጣ ያደርጋቸዋል። አሜን። እስቲ የሚያመሰግን ሰው በሉ። ዛሬ ነገራችሁ እንዲመጣ ትፈልጋላችሁ? ፕሮቪዥን እንዲመጣላችሁ ትፈልጋላችሁ? ኢየሱስ አንድ ነገር ነው ያለው። ዮሐንስ ወንጌል 6 ላይ ቁጥር 11 ላይ ያለውን ክፍል ስትመለከቱ ኢየሱስ ስንት ሺህ ሰዎች አበላ? 5000 ሰው። 5000 ሰው ግን ያበላው በምስጋና ነው። ዛሬ 5000 ሰው በሉ እስቲ። አሜን። አይሁዶች 5000 ማለት ወንድ ብቻ ነው የሚቆጠረው። ሚስቶቻቸው ጋር 10000 ልጆቻቸው ምናልባት አንዳንድ ልጅ ብናረገው 15000 20000 ሰው ነው። 20000 ሰው እንደዚህ ብሎ መገበ። አባት ሆይ አመሰግንሃለሁ ብሎ ያለውን ነገር ሁሉ ምን አረገ? አመሰገነ። እግዚአብሔር ያለውን ነገር ባረከለት። አንድ ነገር ልንገራችሁ፣ በረከት እንዲበዛላችሁ ትፈልጋላችሁ? አመስጋኝ ሁኑ። በተሰጣችሁ ነገር አመስግኑ። በቤታችሁ ላይ አመስግኑ። ስለተሰጣችሁ ጤና አመስግኑ። እግዚአብሔር ስለሰጣችሁ ልጆች አመስግኑ። ስለ ስራችሁ አመስግኑ። ጤነኛ ስለሆናችሁ አመስግኑ። ስትገቡ አመስግኑ። ስትወጡ አመስግኑ። እግዚአብሔርን ባርኩት። ያኔ እናንተ ነገር ይበዛል። የሆነ ዘማሪ ነው ሳመሰግን የኔ ነገር ይበዛል አለ። አሜን። እያመሰግናችሁ
ስለ ቀና ስለ አይናችሁ ስለ እግራችሁ ቤታችሁ ስላለ ስለ ህይወታችሁ ስለሆነው ነገር ሁሉ ስለ እግዚአብሔር ምህረት ስለ መዳናችሁ ስለሚመጣው ነገራችሁ እግዚአብሔርን ባርኩት ነገራችሁ ይስተካከላል አሜን እዛ ነው ሌላኛው የሞተ ነገራችሁ የሚነሳው በማመስገን ብቻ ነው በማልቀስ አይነሳም በሉ እስቲ እግዚአብሔር ሆይ እኔ እንደዚህ ስሆን ሰው ሁሉ መሳቂያ ሁኜ እግዚአብሔር ሆይ ላንተ ግን ለኔ እንደዚህ ነህ ለሌሎቹ ግን እንትን ያደረክ እግዚአብሔር ሆይ ተዋረድኩኝ ይሄ ጸሎት ማጉረምረም ይባላል እግዚአብሔር ግን የሚፈልገው ማርታና ማርያም ወንድማቸው ሞተዋል ኢየሱስ ሊጎበኘው መጣ ኢየሱስ ግን እንደዚህ ያለችው ማርታ ግን እግዚአብሔር እንደሚሰማህ አውቃለሁ አንተ ብትኖር ስትለው ኖ እኔ ትንሳኤና ህይወት ነው አሁን ወንድምሽ ይነሳል አውቃለሁ አለችው በትንሳኤ ቀን እንደዚህ የሚባል ሳይንስ የለም እኔ ትንሳኤና ህይወት ነው ወንድምሽ አሁን ይነሳል በኢየሱስ ስም እያመሰገናችሁ ነገራችሁ ይነሳ አሜን ቀና አለና ኢየሱስ ምን አለ አባት ሆይ እንደምትሰማኝ አውቃለሁ አመሰግናለሁ አልዓዛር ናውጣ አሜን በሉስ በኢየሱስ ስም የናንተ ነገር ይውጣላችሁ ዛሬ በኢየሱስ ስም ነገራችሁ ይስተካከል እያመሰገናችሁ ብዙ እያመሰገናችሁ የናንተ ነገር ይነሳ እያመሰገናችሁ ሕያው ሆኑ እያመሰገናችሁ የናንተ ነገር ይለምልም የሞተው ነገራችሁ ይነሳ በቴሌቪዥን ላይ ያላችሁ እያመሰገናችሁ የተኛችሁ ሰዎች ኩላሊታችሁ በኢየሱስ ስም ይፈወስ ካንሰር ይፈወስ ድግምት በኢየሱስ ስም ይሰበርላችሁ ገደብ ይነሳ ሊሚቴሽን ይሰበር ራካባራባራ አሜን በሉሽ የማያመሰግን ሰው ሮሜ 1:21 ላይ ይህ ክፍል የተጻፈው የሮሜ መልእክት እግዚአብሔርን ስላላወቁ የተላከ ስለ አሕዛቦች የተጻፈ ነው ነገር ግን እዚህ ክፍል ላይ አንድ ነገር እንማራለን ሮሜ 1:21 ላይ እግዚአብሔርን ቢያውቁም እንኳን እንደ አምላክነቱ አላከበሩትም እግዚአብሔርን ቢያውቁትም እንኳን እንደ አምላክነቱ ምን አላረጉትም አላከበሩትም ይልና ምስጋናንም አላቀረቡለትም ምስጋና ትወዳለህና አምላኬ እኔ አመልክሃለሁ ጌታዬ እኔ አመልክሃለሁ ላንተ ለእግዚአብሔር ክብር ሰጣለሁ ላንተ ለአምላኬ ክብር ሰጣለሁ ነገር ግን ሐሳባቸው ፍሬቢስ ሆነ የማያስተውሉ ልባቸውም ጨለመ ይላል አሜን አያችሁ ፍሬቢስ በህይወታችሁ ላይ ከሆናችሁ በህይወታችሁ ላይ ነገራችሁ እየሰራ ካልሆነ ክብር ለኢየሱስ ይሁን በምን ባለማስተዋላቸው የልባቸው መጨለም ነው ሁለተኛ ጢሞቴዎስ 3:1 ላይ የእግዚአብሔር ቃል እንደዚህ ይላል ነገር ግን ይላል የመጨረሻው ዘመን በሉስቲ አፖስቴሲያ የሚባል ቃል አለ የመጨረሻው ዘመን ምልክቶች ውስጥ አንዱ ምንድነው ሲባል ምልክት አለ አንዱ ነገር ግን በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይሄንን እወቁ በሉስቲ ሰዎች ራሳቸውን የሚወዱ ይሆናሉ ሰልፊሾች ማለት ነው ገንዘብን የሚወዱ ከዛስ ትምክህተኞች ትዕቢተኞች ተሳዳቢዎች ለወላጆቻቸው የማይታዘዙ ከዛስ የማያመሰግኑ ቅድስና የሌላቸው ፍቅር የሌላቸው ለእርቅ የማይሸነፉ ጨካኞች መልካም የሆነውን ነገር የማይወዱ ዳተኞች ችኩሎች በትዕቢት የሚወጠሩ እግዚአብሔር ይልቅ ተድላን የሚወዱ የሃይማኖት መልክ አላቸው ግን ኃይሉን ክደዋል አያችሁ ወገኖቼ የማያመሰግን ሰው አንዱ የመጨረሻው ዘመን የሳተ ሰው
የሰይጣን ደቀ መዝሙር የሆነ ሰው ማለት ነው። ታስዋይ እስራኤላኖች ሐዋርያው ጳውሎስ 10:10 ላይ እስራኤላኖች ሙሴንና ማንን እግዚአብሔርን ልዑልን በምድረ በዳ አሙት ይላል። እግዚአብሔርም እባብን ላከባቸው እንዲነድፍ። አንዳንድ ጊዜ ባለማመስገናችሁ በማጉረመረማችሁ ደስተኛ ባለመሆናችሁ ለሰይጣን ተላልፋችሁ ትሰጣላችሁ። አንዳንድ ጊዜ አይታችኋል አበሻ ያለውን ነገር ሲያጣ ነው ያለው ቫልዩ የሚገባው። ዋው አንተ እኮ ታድለሃል ይላል እግሩ ሲቆረጥ እግር ያለው። ከዛ በፊት ግን አማሩ እኔ ምናምን እያለ ግን እግዚአብሔር የሰጠውን ነገር አክብራችሁ ያዙ። ለእግዚአብሔር ክብር ስጡ። እቺን ቀን የሰራት እግዚአብሔር ነው። በዚህ ቀን ምን ይበላችሁ? ደስ ይበላችሁ። እግዚአብሔርን አመስግኑ። በእግዚአብሔር አታማሩ። ክብር ለኢየሱስ ይሁን። ለዛ ነው የሚያመሰግን ሰው ከእስራት ይፈታል። ከእስራት ምን ይላል? ይፈታል። ሉክ ሐዋርያት 16 ላይ እንደዚህ ይላል። ብዙን ከደበደቧቸው በኋላ ወደ ጣሏቸው ወይኒ ጠባቂ ተጠንቅቆ እንዲጠብቋቸው አዘዙ። እነርሱም የዚህ አይነት ትእዛዝ ተቀብለው ወደ ውስጠኛ ወይኒ ጣሏቸው፣ በግንድ አጥብቀው ጠረቋቸው። ይሄ ክፍል ታውቁታላችሁ። በመንፈቀ ሌሊት ጳውሎስና ሲላስ ግን ጌታን ያመሰግኑ ነበር ይላል። በዜማ በሉስ ምን ያረጉ ነበረ? ያመሰግኑ ነበር። ድንገትም የወይኒው አውሎ ንፋስ ተናወጠ። ዛሬ እያመሰገነ እኔ አሁን ይሄንን አካባቢ ገዘዋለሁ። ኧረ አሜን በሉስ፣ አሜን በሉስ። ይሄንን አካባቢ ሳልገዛ ይሄንን አካባቢ ሩል ኦቨር ሳላረግ ነፍሳቶች ሳይድኑ ኧረ አሜን በሉስ አልሄድም። ለምን? አመሰግነዋለሁ። ክፍቱን ወንበር ላይም እግዚአብሔር እናንተን ነው ማየው። እናንተ መታችኋል፣ ጌታን ልታከብሩ መታችኋል። ይሄን ትምህርት ተምራችኋል። ይሄንን ጌታን አከብረዋለሁ። እግዚአብሔርን አከብራለሁ ብሉ። አሜን። እግዚአብሔርን የሚያከብር ሰው ትልቅ ነው። ክብር ለኢየሱስ ይሁን። ለዛ ነው ዮናስ እግዚአብሔር ላይ አጉረምርሞ አልታዘዝ ብሎ በአሳ ነባሪው ሆድ ውስጥ ገባ ይላል። በአሳ ነባሪው ውስጥ ሆኖ ግን አቤቱ ወደ ሲኦል ታልከኝ፣ በላይ ላይ ፍሳሽ አለፈብኝ፣ በሲኦል ሆድ ውስጥ ሆንኩኝ። እኔ ግን አንድ ነገር እናፍቃለሁ፣ በመቅደስ ውስጥ ክብርህን ማየት እናፍቃለሁ። ኧረ አሜን። እግዚአብሔር ዮናስን ልብ ይስጣችሁ። ዛሬ መተፋት ይሁንላችሁ። ዮናስም ይላል እኔ ግን ምስጋና ቃልን እሰዋለሁ። እስቲ ምስጋና ቃል በሉት። ኧረ አሜን። የተሳለሁትን እከፍላለሁ፣ ድህነት እግዚአብሔር ዘንድ ነውና። ኧረ አሜን። ድህነት ማን ዘንድ ነውና? እግዚአብሔር ዘንድ ነውና። እግዚአብሔርም አሳውን አዘዘው፣ እርሱም በየብስ ላይ ተፋው። እያመሰገንኩኝ ተፋለሁ ብሉት። ኧረ አሜን። የኢኮኖሚ አሳ ነባሪ እኮ አለ። የድህነት አሳ ነባሪ እኮ አለ። ኧረ አሜን። የበሽታ አሳ ነባሪ አለ። እግዚአብሔር ያንን አሳ ነባሪ ይውጠዋል፣ ያዘዋል። የተዋጣችሁበትን ነገር ትፈታላችሁ። ተነሱ። ክብር ለኢየሱስ ይሁን።